ኖላዊት ኤላ ራሱን ለማጥፋት ሞከረ። ምክንያቱም ሀና አልተረዳችውም፣ ልትረዳው አልቻለችም። ያናደደውና ያበሳጨው ነገር ምንድን ነው? ይህን ሁላ ጊዜ እድሜን በሙሉ ስጠብቃት ቆይቻለሁ፣ ጊዜን አባክኛለሁ፣ እንዴት እንደዚህ ትሰራኛለች? በማለት ተናዶና ተበሳጭቶ ይገኛል ማለት ነው። ሀናም ይህንን አሲር መጥቶ ሲነግራት በጣም አዝና ተበሳጭታ፣ እንዴ እባክህን አባዬ ምን ሆነ? ልትነግረኝ ትችላለህ? አሲር እውነቱን ንገረኝ ትልና ኤላ ሲላት ኤላ ምን ሆነ ብላ ራሷን ትስታለች ማለት ነው። ሀና በዚህ ሰዓት ላይ እየተጨናነቀችና እየተበሳጨች ትገኛለች። ምክንያቱም የአሲር ፍቅር ወጥቶላታል ማለት ነው። እሱም የሀና ፍቅር ስለወጣለት ለኤላ ልመና ይዟታል ማለት ነው። በዚህ ሰዓት ላይ እየተናደደች እየተበሳጨች የምትገኘው ወይዘሪት ሀንቾ ማለት ነው በኤላ ፍቅር። እንግዲህ ኤላም ያው አይፈረድበትም፣ በጣም የሚወዳትና የሚያፈቅራት ነበረ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። በኖላዊቶች ላይ የተፈጠረውን ነገር አብረን እየተወያየን ቆይታ እናደርጋለን ማለት ነው። እንግዲህ ወይዘሮ ሜላትን መስፍንን ከቤት አስወጥተው ነበር ማለት ነው። ምክንያቱም እሱ እንግዲህ በጣም ሀርድ ናት መስፍን ላይ ማለት ነው። ሜላት ግን አስቸጋሪ ነሽ፣ ማስተካከል አለብሽ ይህን ጸባይሽም ማለት ነው። እስከ መቼ እንደዚህ ሆነሽ? በዛ ላይ ደግሞ የልጆችሽ አባት ነው ማለት ነው። መስፍኔ በጣም መልካምና ጨዋ ሰው ነው ማለት ነው። ይህም ማድረግ አልነበረብሽም ማለት ነው። እሱ ግን ያው ጭቅጭቅ ስለማይፈልግ ከሜላት ጋር ወጥቶ ሄዷል ማለት ነው። ሀናም እያለቀሰ ትገኛለች አሁን ላይ ማለት ነው። ምላሴና ሰላምም ደግሞ ወይዘሮ ሜላትን ተቆጥተዋታል ማለት ነው። እማዬ ልክ አላደረግሽም፣ እንዴት አንቺ የሟችን ገዳይ ፈልጌ ማግኘት አለብኝ ያለሽ ገና ብዙ ጣጣ ይዘሽብን ትመጫለሽ ብላ ሰላምም ደግሞ ከሜላት ጋር ትጣላለች ማለት ነው። ይሄን ያደረገችውም ደግሞ አቶ አስቱካ ነግራታለች ማለት ነው። ለአስቱካ የነገረቻት እንግዲህ በጣም ከባድ ችግር ውስጥ ነው ማለት ነው ያለችበት ሁኔታ፣ በጣም አስጊ ሁኔታ ነው ማለት ነው። ይህን ያለቻትም ደግሞ ለምንድን ነው እንደዚህ ያደረግሽው? እንዴት ታደርጊያለሽ? የሟችን ገዳይ እያልሽ እኮ እኛንም አበላሸሽን እንዴ? ምን ፈልገሽ ነው? ትላለች ማለት ነው። አቶ ኖላዊት በዚህ ሰዓት ላይ ከወይዘሮ ፋኖሴ ጋር ጊዜ እያሳለፉ ነበር። በመሀል ደግሞ አሲርና ተምቹ ጥልቅ ይሉባቸዋል ማለት ነው። እነዚህ የፍቅር መቀስ የሆኑ ልጆች። እሱም ግራ ስለገባው ምን ባረግ ይሻለኛል ልጆቼ? ቆይማ ምክንያቱም ልጅ አሁን አዝናለኝ ሀና እንዳታገባለች እንዴት ትላለኝ ፋኖሴም ማለት ነው። እሱስ አላለችኝም፣ ግን ያለችበት ሁኔታ በጣም አስጊ ሁኔታ ላይ ነው ያለችበት ሁኔታ እያለ ይነግራታል ማለት ነው። በጣም ተበሳይቶና ተናዶ እንግዲህ እየተበሳጨ ይገኛል ኖላዊት ማለት ነው። ኖላዊት አሁን ያለበት ሁኔታ በጣም ለሀና እያሰበና እየብሰለሰለ ይገኛል ማለት ነው። ሀና በእርግጥ ብዙ ጣጣ ይዛብን እንደምትመጣ ሁሌ ይሄ የተወሰነ ነው ማለት ነው፣ የታወቀ ነው። በየቀኑ ይዛ እየመጣች እንግዲህ ምንድን ነው ይዛ የምትመጣው? ተይ ብትባልም ማሰማለች ናት ማለት ነው። በፊት ላይ ታይ ብለናታል፣ ሁላችንም ጮኸንናታል። ኤላ እያለሽ ከኤላ ጋር ሁኝ እንጂ ከማን ጋር ለመሆን ፈልገሽ ነው እንደዚህ የምትይው? አላማና ኢላማሽ ምንድን ነው ተብላ ነበር ማለት ነው። እሷም ደግሞ ይሄንን ለማድረግ ፍቃደኛ አይደለችም ማለት ነው። አሁን ላይ ደግሞ ከባድ ችግር ስለገባባት በመሀል እሺ በቃ ብላ አሲርም ደግሞ ሲለምናት የነበረው ሀናን ምንድን ነው እባክሽ ኤላ ልቡ ተሰብሯል እና ከኤላ ጎን ሆነሽ ኤላ ማበረታታትና ማጽናናት አለብሽ እያላት ነበር። እሷ ይሄንን ልትረዳ አልቻለችም ማለት ነው። ብትበሳጭ ምንም ብትልም በእርግጥ ኤላ የልጅነት ወዳጇ አፍቃሪዋ ቢሆንም እሷም እንደዛው ማለት ነው። አዲስ አበባ ከመጣይ በኋላ ምን ቀየራት? የቀየረሽን ነገር ልትነግሬ ትችያለሽ ወይ እያለ ኤላ አሁን ላይ ራሱን በቃ ከራሱ ጋር አይደለም፣ በጣም ተናዶና ተበሳይቶ ይገኛል ማለት ነው። ወይዘሮ ሜላት መስፍንን ከቤት ካባረረችው በኋላ እየጸጸታትና እያንገበገባት ትገኛለች። ምንድነው ያደረግኩት? እንዲህ ማድረግ አልነበረብኝም እያለች ነው ማለት ነው። ይህን ያደረገችውም ደግሞ ድርጅቷ ሰው ለወደቀባት ነው ማለት ነው። ወይዘሮ ሜላት መስፍን ምን ያርግ እንግዲህ። ወይዘሮ ሜላት መስፍኔ ምስኪንና የዋህ ሰው ነው፣ በነገራችን ላይ ይረዳታል። ሁል ጊዜ
ያላትን ሁሉ ነው እንትን የምትለው ማለት ነው፣ እሺ የሚላት ማለት ነው። ይህም በማድረግ እንግዲህ በቅርብ ቀን ደግሞ አንደኛውን ነገር እናበረታታታለን ብዬ አስባለሁ ማለት ነው። ወይዘሮ ሜላት አሁን ላይ ያለችበት ሁኔታ በጣም አንዱን ችግር ጨረስኩ ስትል አንዱ እየተተካባን ነው። በእርግጥ ግን ይሄ መሆን አልነበረበትም ማለት ነው። ኖላዊት እንደነገርኳችሁ የኖላዊት ነገር ግራ የሚያጋባ ነው ማለት ነው። በሜላትና እንደውም የኖላዊት ትንሽ ይሻላል። ኖላዊት አሁን ላይ ይቅርታ ጠይቃል ልጅቷን። እንዴት እንዲታረጋለህ ለሱ ቁጭ ባለበት እየነገረችው ስለነበረ እያወራቸው ስለነበረ ሶሪ እያወራ ስለነበረ ላሲርና ለኖላዊት ማለት ነው። ይሄ ነገር የተፈጠረው በዚህ ነው እና ይሄ ነገር መስተካከል አለበት ብሎ ኖላዊት ግራ ስለገባው ይሄን ነገር ለማስተካከል እየሞከረ ነበር ማለት ነው። አሲር በዚህ ሰዓት ላይ ግራ ተጋብቶ አዝኖ ይገኛል ማለት ነው። ምክንያቱም አሁን ላይ ያለበት ሁኔታ ሀናን ለማበረታታት እየሞከረ ይገኛል። እሷ ጋር የነበረው ቆይታ እንዳለ ሆኖ ማለት ነው። ከወንድም የዘለለ ነገር ሳይኖራቸው ወንድምና እህት ሆኖ ይገኛሉ ማለት ነው። አሲርና ሀንቾ ማለት ነው። በዚህ ሰዓት ላይ ወይዘሪት ሀና አሁን ያለችበት ሁኔታ እያስለቀሳት እያንጠረጠራት ይገኛል ማለት ነው። ይሄ የሚያስለቅሳት ደግሞ ታውቃላችሁ የኖላዊት ሶሪ የእንትና ፍቅር ነው ማለት ነው። በዛ ላይ ደግሞ ኢዛ አለባት ማለት ነው። በጎን ኢዛ ስላለባት ምንም ማድረግ አትችልም ማለት ነው። ይሄ ነገር ደግሞ እስከ መቼ ድረስ ቋጨዋለን ብለን እኛም ተቀብለናታል ማለት ነው። ሀንቾ እንግዲህ ምንም ልንልሽ አንችልም ማለት ነው። ይሄን ነገርሽን ደግሞ ብታስተካክል ብዬ አሁንም ምክር ነው የምሰጥሽ እንደ ምክር ቤቴ። ከአሲር ጋር ያለሽን ነገር እንግዲህ ምንም ልንልሽ አንችልም። አሲር ጋር ያለሽን ነገር አቆመሻል። አሁን የቀረሽ ነገር ምንድን ነው? ከኤላ ጋር ያለውን ነገር ማስተካከል አለብሽ። ኤላ ይወድሻል፣ ያፈቅርሻል በእርግጥ ግን እናም ደግሞ የልጅነትሽ ነው ማለት ነው። የልጅነት ወዳጅ ደግሞ ከባድ ነው ማለት ነው። ይሄን ነገር ደግሞ አንቺ ማስተካከልና ማስረዳት አለብሽ። እስከ ዛሬ ድረስ አንቺን እየጠበቀ አንቺን እንትን እያለ እንደዚህ በመሆኑ እውነት ለመናገር አዝኛለሁ ኤላ ማለት ነው። አንቺም ደግሞ እንትን ብለሽበታል፣ አበዛሽበት። ተይ ሀንቾ ተይ፣ ይሄ ጥሩ ነው ትያለሽ አንቺ ሲማግ ማለት ነው። ይሄ ጥሩ አይደለም ነው የምለው። ወይዘሪት ሰላም እየተንጨረጨረች የምትገኘው እንግዲህ በእናቷ ምክንያት ነው ማለት ነው። በሜሉዬ ምክንያት እንዴት እንደዚህ ታረጊያለሽ? እንዴት የሟችን ገዳይ ታገኛለሽ? ብላ እንግዲህ ለወይዘሪት አስቴር ነግራታለች። አስቱካ ደግሞ ያው ታውቃላችሁ ሜላትን እንደተቆጣኝ ነው እድሜ ዘላለሟን ማለት ነው። ሜላት ደግሞ ሰው ሜላትን አሰማም እኔ የምልሽን አልሰማ ብለሽ ነው ከዚህም በፊት እንደዚህ የሆንሽው እያለ እየተቆጣቻት ነበር ማለት ነው። እሷ ግን ምንም መስሎ አይታያትም ሜላት ለምን እንደሆነ ባላቅም ማለት ነው። እውነት ለመናገር ሜሉዬ አንዳንዴ ማሰብ ማሰላሰል የሚባል ነገር አለ ማለት ነው። ይሄ ሁሉ የተፈጠረብሽ ነገር አለ። እናም ደግሞ የጓደኝነትሽን አሳይተሽናል፣ በጣም እናመሰግናለን ማለት ነው። ጓደኛ እስከ ጥግ ድረስ ነው። ጠፋሽ ስንጠፋ ጠፋሽ የሚለን ጓደኛ የት ነሽ የት ነሽ ስንባባል በጣም ጥሩ ነው ማለት ነው። አሁን ላይ እንግዲህ ሜላት እውነቱን የተረዳንበት ምክንያት ከእስር ቤት ከወጣኝ በኋላ ምን ተፈጠረ? እሷ የጠፋ እንግዲህ ባዩሽ የለችም ታውቃላችሁ ማለት ነው። ባዩሽ ከጠፋቻት በኋላ ያው ያፈላለገች ማናት ምንድናት ሳትል እንትን እያለ ትገኛለች ማለት ነው። ይሄ ደግሞ ጎበዝ ናት እውነት ለመናገር በጣም መልካም ጓደኛ እንደዚህ ነው ማለት ነው። መጨረሻው ያማረ የሰመረ ነው ማለት ነው የሚሆነው። የኔ መልካም ማለት ነው በጣም መልካም ነች ማለት ነው። ሜሉዬ ወደር የላትም እውነት ለመናገር ማለት ነው። በጣም ደስ ትላለች ማለት ነው እንትኗ ማለት ነው። ምክንያቱም እሷን ለማግኘት ብላ ብዙ ነገር ጥረት እያደረገኝ ነው። እስር ቤትም ብትሆንም ከእስር ቤት ከወጣኝ በኋላ ደግሞ ብዙ ነገር እያደረገ ትገኛለች። ግን አሁን እያበሳጫትና እያንገበገባት እንደ ቅል እሳት የእግር እሳት ሆኖ እያንገበገባት ያለው ምንድን ነው ደግሞ ድርጅቷ በቃሉ እንግዲህ በቀኔ በቃሉ ምን ሜላትን ያፈቅራታል ወይስ ደግሞ ምንድን ነው እንግዲህ እበቀላለሁ ብሎ ተነስቶ ድርጅቷን አይታችኋል፣ ጥፍትት አድርጉባታል። ይሄ የተረገመ ማለት ነው። በቅርቡ የምናየው ይሆናል ብዬ አስባለሁ። ቀድሞ እሱ እንግዲህ እገላታለሁ እያለ ነበር። ቀድሞ ራሱ ይሞታል ብዬ ነው የማስበው ማለት ነው። ሜላት በጣም ንጹህ ሴት ናት ማለት ነው። እና ደግሞ ከመስፍን ጋር ያለሽን ነገር
አብረሽ ቋጭት ብታረጊው ደስ ይለኛል ማለት ነው። ይሄ ነገር እንግዲህ ከባድ ነው፣ በጣም ከባድ ነው ውዶቼ ማለት ነው። ሜሉዬ መስተካከል አለብሽ ማለት ነው። በቃሉ እንግዲህ ቀድሞ ወደ እስር ቤት፣ እርግብም ደግሞ እስር ቤት ብትቀመጥም እሷም ግራ ገብቷታል ማለት ነው። ከተምቹም ጋር ተጣለች ማለት ነው። ድንብላልም አልፈልግህም ከዚህ በኋላ እዛው አንተነህ ጋ ሄድ ብለዋለች ማለት ነው። እሷን ሳትሆነው ወይ እኔ ጋ የመጣው ብላ በጣም ተናዳና ተበሳጭታለች ማለት ነው። ድንብላል አሴር እየለመናት እንደሚወዳትና እንደሚያፈቅራት እየነገራት ነበር። ተምቹ ይወድሻል እያላት ነበር ማለት ነው። ላይክ ሸር ሰብስክራይብ አድርጉ። ባይ ባይ።